እንደ ሰው የሚያስቡ ወፎች እንዳሉ ስንቶቻችሁ ታውቃላችሁ? ሚስቱ ስትሞትበት ሌላ ወፍ የማያገባ ወይም ከሌላ ወፍ ጋር አብሮ የማይኖር ወፍ እንዳለ ታውቃላችሁ? በእያንዳንዱ ነገሮች መጻኢ ነገር የሚያውቁ ወፎች ይኖራሉ። ሰላም ጤና ይስጥልን ውድ አዲስ ባሮስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ለየት ባለ ሐሳብ ከህይወት ገጾች በተሰኘው በዚህ ፕሮግራማችን አንድ አሪፍ ርዕስ ይዘንላችሁ ቀርበናል። ይህ አሪፍ ርዕስ ምንድን ነው መሰላችሁ? እንደ ሰው የሚያስቡ ወፎች እንዳሉ ስንቶቻችሁ ታውቃላችሁ? ልትሉኝ ትችሉ ይሆናል። ምናልባትም የምታውቁም ትኖሩ ይሆናል። አዕዋፋት ልክ እንደ ሰው የማሰብ ጥበብ እንዳላቸው ታውቃላችሁ? በዛሬው በዚህ ከህይወት ገጾች በተሰኘው ፕሮግራማችን የወፎቹን የህይወት ገጽ እንመለከታለን። የእነዚህ የአዕዋፋት የህይወት ገጽ ምን ይመስላል? እንደ ሰው የሚያስቡት ወፎች እነማን ናቸው? የትኞቹ ናቸው? የሚለውን ነገር አብረን እንመለከታለን። አብራችሁን ቆዩ። ወደ ቪዲዮ እንሄዳለን። በአስደናቂ ነገር በተሞላው ዓለማችን ውስጥ ከየትኛውም በተለየ መልኩ ብርቅዬና የተደበቁ የአዕዋፍ ዝርያዎች አሉ። እነዚህ ወፎች ዝም ብለው ያለ ምክንያት አይዘምሩም፣ አይበሩም፣ ወይንም ደግሞ ጎጆ አይሰሩም። ያስባሉ፣ ምክንያት ያደርጋሉ፣ ይፈጥራሉ። ልክ እንደ ሰው የማሰብ ችሎታ አላቸው። በደመ ነፍስ የሚመሩ ሆነው የምናያቸው ወፎች እንደ ሰው ማሰብ ቢችሉስ? የማሰብ ችሎታቸው፣ ችግር ፈቺነታቸውና በማህበራዊ ባህሪያቸው የኛን የሰብአዊ ፍጡራንን ባህሪ ቢያንጸባርቁ ብላችሁ አስባችሁ ታውቃላችሁ? ወፎች እንደኛ የሚያስቡበት፣ የሚያቅዱ እንዲሁም የሚግባቡበት ዓለም እንዳለ በአይነ ህሊናቸው ይታያችሁ። ምክንያቱም ዛሬ አስደናቂውን የአዕዋፍ ዓለም እንደ ሰው በሚመስል ሁኔታ የተሰጣቸውን የማሰብ ችሎታ እንቃኛለን። ወፎች የተሳለ የተስተካከለና ማህበረሰብን መፍጠር መጠየቅና መምራት የሚችል አእምሮ እንዳላቸውስ ስንቶቻችሁ ታውቃላችሁ? የአዕዋፋት አእምሮ ከመትረፍረፍ በላይ የተዘረጋ ነው። ከውስብስብ መግባቢያቸው አንስቶ የተለያዩ ቁሳቁሶችን የመጠቀም ችሎታቸውን ጨምሮ ወፎች ከምንጊዜውም በተለየ ከምንሰጣቸው ግምት በላይ ላባና አእምሮ በሚያስደንቅ ሁኔታ በልዩ የተፈጥሮ ጸጋ የተሰጣቸው ናቸው። ወፎች በአካል ስንመለከተው ትንሽ አእምሮ ሊኖራቸው ይችላል። ነገር ግን በሚያስደንቅ ችሎታዎች የተሞሉ ናቸው። እንዲያውም አንዳንድ የአዕዋፍ ዝርያዎች ከፕሪሞች ጋር የሚወዳደሩበትን የጊዜ ባህሪያት ያሳያሉ። አእምሮአቸው ትንሽ ቢሆንም በሚያስደንቅ ሁኔታ ከነርቭ ሴሎች ጋር ጥቅጥቅ ያሉ ናቸው። በተለይም ችግር መፍታት፣ ማስታወስና ውሳኔ የመስጠት ኃላፊነትን በተመለከተ ከፍተኛ ብቃት አላቸው። ጥናቶች እንደሚያሳዩት ቁራዎችና በቀቀኖች እንቆቅልሾችን መፍታት፣ መልክንና ፊትን መለየት፣ እንደ መንስኤና ውጤት ያሉ ረቂቅ ጽንሰ ሐሳቦችን ሊረዱ ይችላሉ። የማሰብ ችሎታቸው ከተወሳሰቡ አካባቢዎች ጋር እንዲላመዱና ልክ እንደ ሰው በአስተያየት እንዲማሩ ያስችላቸዋል። እንደ ሰው የሚያስቡ ብዙ የአዕዋፍ ዝርያዎች ቢኖሩም ሳይንስ ካረጋገጣቸው መካከል በዋነኝነት የሚጠቀሱት እርግብ፣ በቀቀንና አሞራ ወይንም ደግሞ ቁራዎች ናቸው። ከነዚህ መካከል ዛሬ የምናያቸው እንደ ሰው የሚያስቡ ቁራዎችንና በቀቀንን እንመለከታለን። ብዙዎቻችን የምናውቀው ቁራ ከመጮህ በዘለለ ሌላ ዕውቀት ያለው አይመስለንም። ነገር ግን ይህ የወፍ ዝርያ ምግብ ለመሰብሰብ ብቻ ሳይሆን አካባቢውን በሚያስደንቅ ሁኔታ ለመቆጣጠር መሳሪያዎችን መስራትና መጠቀምም ይችላል። ሌላኛው የአዕዋፍ ዝርያ ደግሞ ፍላጎትንና ስሜትን ለመግለጽ ቋንቋን መጠቀም የሚችል ከሌሎች የበቀቀን ዝርያዎች የተለየው አፍሪካዊ ግራጫ በቀቀን ነው። ይህ የወፍ አይነት ጥልቅ የሆነ የሐሳብ ባለቤት እንደሆነ ይነገርለታል። አዕዋፍ በእርግጥ አስተዋይ ተብለው ሊጠሩ የሚችሉ አእምሮ አሏቸውን? ወፎች ቋንቋ እንዳላቸው ስንቶቻችሁ ታውቃላችሁ? ምናልባት በልጅነታችን በአካባቢያችን
ጓደኞቻችን ወይም ደግሞ ሌሎች ሰዎች እንዳያውቅብን የወፍ ቋንቋ ብለን ስንጠቀም የነበርንበት ስንቶቻችሁ ትዝ ይላችኋል? ወፎች እርሶን በሚያስደንቅ መንገድ ይግባባሉ። ብዙ ዝርያዎች ከነሱ ጋር ከምናገኛቸው ቀላል ጩኸቶችና ዘፈኖች የዘለለ ውስብስብ ቋንቋዎች አሏቸው። እንዲያውም አንዳንድ ወፎች በመንጋቸው ውስጥ ላሉት ሐሳባቸውን፣ ስሜቶቻቸውንና ማስጠንቀቂያቸውን በማስተላለፍ ውስብስብ መልእክቶችን በጥሪ በዘፈንና በምልክት ማስተላለፍ ይችላሉ። ለዚህም እንደ ዋና በምሳሌነት የሚጠቀሱት የአፍሪካ ግራጫ በቀቀኖች ናቸው። የአፍሪካ ግራጫ በቀቀኖች ዕቃዎችን ለመግለጽ፣ ፍላጎታቸውን ለመግለጽ እና መሰረታዊ አረፍተ ነገሮችን ለመቅረጽ በሰዎች ቃላትን በመጠቀም የሰለጠኑ ናቸው። የእነርሱ ብቃት ድምፅን አስመስሎ መስራት ብቻ አይደለም። አውደ ጽሑፉን መረዳት፣ የግንኙነቶችን ግንባታ በመነጠል ሊተላለፍ የተፈለገውን መልእክት በአግባቡ ያስረዳሉ። ነገር ግን እንደ ቁራ ያሉ ወፎች የበለጠ ስውር የንግግር መንገዶች አሏቸው። ቁራዎች ስለ አንድ ሁኔታ ለማስጠንቀቅ አንድ ቁራ የሌላውን ስም የሚጠራበት የስም ጥሪን መጠቀም ይችላል። እነዚህ ወፎች ልክ እንደ ሰዎች በማህበራዊ ሁኔታ ውስጥ ግንኙነቶችን መፍጠርና መረጃ መለዋወጥ ይችላሉ። የእነርሱ ግንኙነቶች ከጩኸት በላይ ነው። በዙሪያቸው ካለው ዓለም ጋር ለመገናኘት የሚያስችል የተራቀቀ ዘዴ ጭምር ነው። የተወደዳችሁ የአክሲዮን ቤተሰቦች እያያችሁ ያላችሁት ነገር ደስ እንደሚያሰኛችሁ እምነት አለ። ምናልባትም የሚገርማችሁ በሀገራችን በኢትዮጵያ ብቻ የሚገኝ የእንጂ ወፍ ይሉታል ወይንም ደግሞ ቁራ ነው። ነገር ግን የእንጂ ወፍ በመባል የሚጠራ በኢትዮጵያ ብቻ የሚገኝ እንደ ሰው የሚያስብ የአዋፍ ዝርያ እንዳለ ታውቃላችሁ? በዛሬው ቪዲዮአችን የአፍሪካ በቀቀኖች፣ የተለያዩ አዋፎች ብዙ ቁም ነገር እንደሚሰሩ፣ ደግነትን፣ ፍቅርን፣ አንዳንድ ወንድ ወፎች ሚስቱ ስትሞትበት ሌላ ወፍ የማያገባ ወይም ከሌላ ወፍ ጋር አብሮ የማይኖር ወፍ እንዳለ ታውቃላችሁ? አይገርምም? እንደ ሰው የሚያስቡ ወፎች አሉ። አንዳንዴም የሚጸልዩ የሚያመሰግኑ ወፎች እንዳሉ ስንቶቻችሁ ታውቃላችሁ? በጣም በአስረቃቂ ድምጾቻቸው የሚማርኩ የሚያስደስቱ እንደዚህ የመሳሰሉ የወፍ ዝርያዎች አሉ። እስኪ አሁንም ወደ ቪዲዮ መለስ እንበልና ተመልሰን እንገናኛለን። እነዚህ እንደ ሰው የሚያስቡ ወፎች ችግር መፍታትና ያገለግለናል ብለው የሚያስቧቸውን ቁሳቁሶች እንደሚጠቀሙስ ስንቶቻችሁ ታውቃላችሁ? ወፎች በሕይወት ለመኖር ብቻ የተፈጠሩ አይደሉም። ምክንያቱም ችግሮችን ይፈታሉ። ፈታኝ ሁኔታ ሲገጥማቸው በደመነፍስ ብቻ አይተማመኑም። ይልቁንም በጥንቃቄ ያስባሉ። የማወቅ ችሎታቸውን የሚፈትኑ እንቆቅልሾችን ይፈታሉ። በጣም ዝነኛ ከሆኑት ምሳሌዎች አንዱ የኒው ካሌዶኒያ ቁራ ነው። ይህ የቁራ ዝርያ ለመድረስ አስቸጋሪ ከሆኑ ቦታዎች ምግብን ለማውጣት መሳሪያዎችን ሲጠቀም ተስተውሏል። እነዚህ ወፎች በትሮችን በማጠፍ መንጠቆችን ይፈጥራሉ። ታዲያ የሚፈልጉትን ነገር ባዘጋጁት መንጠቆ ካለበት ስፍራ አውጥተው ይመገባሉ። ይህ ባህሪ በአንድ ወቅት ለሰውና ለአዕዋፋት ብቻ የተሰጠ ነው ተብሎ ይታሰብ ነበር። ነገር ግን በዚህ ብቻ አያቆምም። ቁራዎች ብዙ ደረጃዎችን በሚያካትቱ ችግር ፈቺ ተግባራት ላይ መሳተፍ ይችላሉ። ተመራማሪዎች ባደረጉት የታወቀ ሙከራ ላይ አንድ ቁራ እንጨትና ቁራጭ ምግብ ተሰጥቶት ተፈትኗል። የፈተናው ሐሳብ እንዴት ይመገባል ነበር። ምግቡን ሊደርስበት አልቻለም። ስለዚህ ምን አደረገ? ምግቡን ለማውጣት ዱላውን መጠቀም አሰበና ዱላዎቹን አንስቶ ተጠቀመበት። ታዲያ ተመራማሪዎችን አስገርሞ የነበረው አሞራ ዱላውን በትክክል መጠቀሙ ብቻ ሳይሆን ስራውን ለማጠናቀቅ ሁለተኛ መሳሪያ እንደሚያስፈልግ መረዳቱም ጭምር ነበር። ይህ አርቆ የማየት ደረጃ አስደናቂ ብቻ አይደለም፣ በአንድ ወቅት ሰዎችና ጥቂት ፕራይሞች ሊያደርጉት ይችላሉ ብለን የምናምንበት ነገር ነው። በነገራችን ላይ የወፎች ማህበራዊ ተለዋዋጭነትና የአስተሳሰብ ልዩነት እጅግ የሚገርም ነው። ታዲያ ወፎች ብቸኝነት ያላቸው ፍጥረታት አይደሉም። እነሱ የሚኖሩበት በተለዋዋጭ ማህበራዊ ቡድኖች ውስጥ ትብብር፣ ፉክክርና ስሜትን ጭምር በጋራ አብሯቸው ይኖራል። በሰማይ አሞራና አዕዋፋት ዓለም ውስጥ በግለሰብ መካከል የሚፈጠረው ትስስር ከመዳን ያለፈ ነው።
ለምሳሌ ቁራዎች ምግብ ለማግኘት አብረው ይሰራሉ። አዳኞችን እርስ በርስ ለማስጠንቀቅ አልፎ ተርፎም በአስቸጋሪ ስራዎች እርስ በርስ ለመረዳዳት ይሰራሉ። እነዚህ ድርጊቶች የማህበራዊ አእምሮአቸውን ጥልቀት የሚጠቁሙ የመተሳሰብና የመደጋገፍ ደረጃን ያመለክታሉ። ቁራዎች ከሌሎቹ የአዕዋፋት ዝርያ አንድ እርምጃ ወደፊት ሄደዋል። እነዚህ ወፎች የዕድሜ ልክ ትስስር ይፈጥራሉ። ከዛም ባለፈ አንድ ቁራ የትዳር ጓደኛውን ወይንም ደግሞ መደበኛ ጓደኛውን ሲያጣ ብዙውን ጊዜ የሐዘን ምልክቶችን ያሳያል። ይህም እንደ ሰው ያዝናል ማለት ነው። ተመራማሪዎች ሲናገሩ ቁራዎች የቀብር ስነ ስርዓት ውስጥ ሲሳተፍ ከሟች ወፍ አጠገብ በጸጥታ ተቀምጦ ወይንም ሲጠሩት ሲያጽናና፣ ሲያስተዛዝን ተመልክተዋል። ይህ የሚያሳየው ግንኙነቶቻቸው ግብይት ብቻ ወይም ጥቅም ብቻ እንዳልሆነ ነው። የሐዘንና የደስታን ስሜት በመረዳት ትርጉም ሰጪ አስተዋይነት ያላቸው ናቸው ተብሎላቸዋል። አዕዋፎች ኢንጂነርና የፈጠራ ባለቤቶች ናቸው ቢባልስ ታምኑ ይሆን? በድጋሚ ወፎች ግንበኞች ናቸው ብላችሁ ታምናላችሁ? አንዳንዶቹ ፈጠራቸው ከስነ ጥበባዊነት ያነሱ አይደሉም። ብዙ ዝርያዎች የማሰብ ችሎታቸውንና የፈጠራ ችሎታቸውን የጎጆ ቤት ለመስራት ይጠቀሙበታል። አንዳንድ ጊዜ ደግሞ ዕቃዎችን ለመስራት ሲጠቀሙ ተስተውለዋል። ለምሳሌ ሸማኔዋ ወፍ የተዋበችውን ያህል ውበቷን የሚያሟሉ ውስብስብ የተለጠፉ ጎጆዎችን በመፍጠር የተዋጣላት አርክቴክት ነች። እነዚህ ጎጆዎች ቀላል መጠለያዎች ብቻ አይደሉም፣ የጥበብ ሥራዎችም ጭምር ናቸው። ሊሆኑ የሚችሉ የትዳር ጓደኞችን ለመማረክ ለማማለልና በውስብስብነታቸውና በተረጋጋ ሁኔታ ለማስደመም የተነደፉ ቤቶቹ በጥበብ የተሰሩ ዘዴዎችም ጭምር ናቸው። ነገር ግን የአዕዋፉ ዓለም በማስተዋል ለተመለከታቸው እውነተኛ አርቲስቶች ሊሆኑ ይችላሉ። እነዚህ ወፎች ጎጆዎችን ብቻ አይገነቡም፣ በሁሉም አይነቶች ነገሮች ያጌጡ የተዋቀሩ መዋቅሮችን ይገነባሉ። ጠርሙሶች፣ ላባዎች፣ ቅጠሎች፣ ሊያገኙት የሚችሉትን ሁሉ ለጎጆው የውበት መድረክ ያውሉታል። ማስዋቢያው ስስ የሆነ መጠናናትና ፈጣሪን የሚያመሰግኑበት የምስጋና ሥርዓት አካል ነው። ይህ ለመማረክ ሲባል ውበትን ለመፍጠር ችሎታ ከመትረፍ ያለፈ ጥበባዊ ስሜትን ይፈጥራል። ወፎች አንዳንዴ እንደ ሰው ስሜታዊ ሕይወቶች አሏቸው። ታዲያ ስሜትን ይለማመዳሉ፣ ልክ እንደኛ ትስስር ይፈጥራሉ፣ ያዝናሉና እንዲሁም በእርስ በእርስ መከባበር አላቸው። ስሜታቸው እንደ የማወቅ ችሎታቸው ውስብስብ ነው። በማህበራዊ ባህሪያቸው ውስጥ ይታያሉ። ለምሳሌ በቀቀንን እንውሰድ። እነዚህ በጣም ማህበራዊ ወፎች ከሰው ጓደኞቻቸው ጋር ጥልቅ ስሜታዊ ግንኙነትን ይፈጥራሉ። እንዲሁም ፍቅርን፣ ቅናትን ወይንም ደስታን ማሳየት ለነሱ የተለመደ አይደለም። እንዲያውም በቀቀኖች ብቸኝነት ሲሰማቸው ወይንም ሲሰላቹ የሰዎችን ትኩረት ለመሻት በሚያደርጉት ድርጊት ይታወቃሉ። ፍቅር የሚፈልግ ልጅን የሚመስል የሚያንጸባርቁ ተለማማጭ ባህሪያትን ያሳያሉ። በተመሳሳይም ቁራዎች አዕዋፋት ሲሞቱ የሐዘን ምልክቶችን ያሳያሉ። በሐዘን ጊዜም ሐዘን ከደረሰበት አዕዋፍ አጠገብ በመሆን ያጽናናሉ። በደረሰበት ጉዳት ለማዘን ያህል ምግብ ያመጣሉ፣ ያጎርሳሉ፣ ያበላሉ። እነዚህ ስሜታዊ ምላሾች ወፎች የማሰብ ችሎታ ያላቸው ብቻ ሳይሆን ጥልቅ ስሜታዊ ሕይወት ያሏቸው ስሜታዊ ፍጡራን መሆናቸውን ያስታውሰናል። በዚህ በረቀቀ ዘመን ሳይንቲስቶቹ ተመራምረው ብዙ ግኝትን እንዳገኙ ሲናገሩ ወፎች የማሰብ ችሎታቸው እየቀየሩና በየጊዜው እየተራቀቁ ነው የሚል ሐሳብ ያቀርባሉ። ታዲያ ወፎችን ማጥናታችንን ስንቀጥል ስለ ብልህነት ያለንን የቀድሞ ግምቶች መቃወም እንጀምራለን። እነዚህ ፍጥረታት በአንድ ወቅት በደመነፍስ ብቻ የሚመሩ ቀላል ፍጡራን ተደርገው ይታዩናል። ብልህነት በብዙ መልኩ እንደሚመጣ እያሳዩን ነው። ወፎች አስተዋይ መሆን ምን ማለት እንደሆነ መለስ ብለን እንድናስብ ያስገድዱናል። ከቁራ ችግር የመፍታት ችሎታ አንስቶ እስከ ቁራ ስሜታዊ ጥልቀት ድረስ ወፎች የማሰብ ችሎታ የሰዎችና የተወሰኑ የሌሎች ፍጡራን ብቻ እንዳልሆኑ እየገለጹ ነው። በእንስሳት ዓለም ውስጥ በብዙ መልኩ የሚያስቡ አሉ። በእያንዳንዱ አዲስ ግኝት ብልህነት ነጠላ ባህሪ አለመሆኑ መረዳት እንጀምራለን። ይህ ወፎችን የሚያካትት የራሳቸው ልዩ አስተሳሰብ፣ የስሜትና ከዓለም ጋር የመግባቢያ መንገዶች ናቸው። የአዕዋፍ የማሰብ ችሎታ ማሰብ የሚችለው የሰው ልጅ ብቻ እንዳልሆነ አሳይተውናል።
ችግር ፈቺነት፣ ተግባቦት፣ ስሜታዊ ጥልቀትና ፈጠራ ወፎች እንደኛ እንደሚያስቡ፣ እንደሚያቅዱና እንደሚኖሩ ያረጋግጣል። ስለ እነዚህ አስደናቂ ፍጥረታት የበለጠ ስንማር በሰው የማሰብ ችሎታና በወፍ የማሰብ ችሎታ መካከል ያለው መስመሮች ያን ያህል የተለዩ እንዳልሆኑ ልናገኝ እንችላለን። ምናልባት በሚቀጥለው ጊዜ ቁራ ሲበር ስታዩ ወይንም ደግሞ አንድ በቀቀን ቃላትን ሲያስመስል ስትመለከቱ የማሰብ ችሎታ በብዙ መልኩ እንደሚመጣብን በአእምሯችን እናስተውላለን። እኛ ደግሞ ሰማያችንን ከሚጋሩት ወፎች ያን ያህል የተለየም ብንሆንም አዕዋፋት ግን ዕውቀትና ማስተዋላችሁን ለመልካም እሳቤ ታውሉታላችሁ ወይ ብለው ቢጠይቁን ምላሻችን ምን ይሆን? የተወደዳችሁ የአክሲማሮስ ቤተሰቦች ዛሬ የአዕዋፍን ታሪክ እንደ ሰው የሚያስቡ የወፎችን ታሪክ እያየን ነበር። እንደ ሰው የሚያስቡ ወፎች ብዙ ዝርዝር ሀሳቦች ላይ ጠለቅ ብለን ባንገባም እንኳን ከብዙ በጥቂቱ የተወሰነች እውቀት ሼር ያደረግናችሁ ይመስለናል። የሚገርማችሁ በጣም ብዙ ወፎች፣ የሚያመሰግኑ ወፎች፣ የሚጸልዩ ወፎች፣ በእያንዳንዱ ነገሮች መጻኢ ነገር የሚያውቁ ወፎች ጭምራሉ። እነዚህ እንደ ሰው የሚያስቡ ወፎች ፕሮግራም ለዛሬ ከብዙ በጥቂቱ አቅርበንላችኋል። ብዙዎቻችን ቁም ነገር እንዳገኘንበት እርግጠኛ ነኝ። ለዛሬ ያቀረብንላችሁ እንደ ሰው የሚያስቡ ወፎችን በተመለከተ የቀረበው ፕሮግራም ይሄን ይመስላል። እንደምትወዱት ባለሙሉ ተስፋ ነን። ከወደዳችሁት፣ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን በፍቅር ታሳዩን ዘንድ በአክብሮት እንጠይቃለን። you